ክፉ ሐሳቦች ምንድናቸው? ክፉ ሐሳቦች ኃጢአት አይደሉም፣ ግን ፈተና ናቸው። በአጋንንት ወይም በፍላጎታችን የተዘሩ ዘሮች ናቸው። አጋንንት በመጀመሪያ ሐሳቦችን ወደ አእምሮ ያመጣሉ። ከዚያም ምስሎችን። አራቱ የመንፈሳዊ ጦርነት ደረጃዎች። አንደኛ ቅስቀሳ፣ የሐሳቡ መቅረብ ብልጭታ። ሁለተኛ ቅንጅት፣ ከሐሳቡ ጋር መነጋገር፣ ላድርገው አላድርገው ማለት። ሦስተኛ ስምምነት፣ ከሐሳቡ ጋር መስማማት። አራተኛ ምኞት፣ የሐሳቡ ስር መስደድ። በመጀመሪያው ደረጃ ላይ አቁሙት። የድል መጀመሪያ፣ ከሐሳቡ ጋር አትከራከር። ዝም ብለ ሕሊናህን ወደ ክርስቶስ አዙር። ከሐሳቡ ጋር አትታገል። ክርስቶስን ወደ ሕሊናህ አምጣው። ያን ጊዜ ይሸሻል። የኢየሱስ ክርስቶስ ጸሎት። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኀጢአተኛውን ማረኝ። ይህ ጸሎት ሕሊናን ንጹሕ ያደርጋል፣ ለአጋንንትም ሰይፍ ነው። ትሕትና የሐሳቦችን ኃይል ይሰብራል። ትዕቢት ለሐሳቦች ነዳጅ ይሰጣል፣ ትሕትና ግን ይጥላቸዋል። ድክመቱን የሚያውቅ ሰው በሐሳቦች አይቸገርም። ሕሊናህን ጠብቅ፣ ሁል ጊዜም ንቁ ሁን። ሐሳቦች በስሜት ሕዋሳት በኩል ይገባሉ። አባቶች ይህንን ንቁነት ብለው ይጠሩታል። ሕሊናውን ነቅቶ የሚከታተል ሰው አጋንንትን ያባርራል። መስቀሉ ጋሻህ ነው። ዲያብሎስን ግን ተቃውሞ፣ ከእናንተም ይሸሻል። የመስቀሉን ምልክት አድርግ። ቅዱሳት ምስሎችን በአቅራቢያ አስቀምጥ። የክርስቶስ ድል መከላከያ ነው። ሐሳቦች ይመጣሉ፣ ነገር ግን ሊገዙህ አይችሉም። ወደ ክርስቶስ ዙር፣ ስሙን ደጋግመው እና ሰላምህን ጠብቅ።